ታጋዊ ብርሃነ ተጋዳላይ ብርሃነ እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ቆየሽ? እንዴት ባጀሽ? ማርያማዊት ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ለምንድን ነው ያታሰርከው እስከ ዛሬ ድረስ? I don't know ለምን እንደሆነ ልንገርህ ለምን እንደሆነ ማጌታቸው ባደረገው ኢንተርቪው ሪዮት ላይ ፕሬዝዳንት በመሆንህ ትጸጸታለህ ወይ ሲለው አይ አልጸጸትም፣ ሰው እንደፈለገ እየተናገረ ምንም ሳይሆን የሚኖርበት ትግራይ እንድትኖር አድርጌያለሁ፣ ሳይታሰር ሳይገደል ሰው የፈለገውን እየተናገረ በቃ የሚኖር ዲሞክራሲያዊ የሆነች ትግራይ እንድትኖር አድርጌያለሁ ብሏልና የጌታቸው ፕሬዝዳንት መሆን ይሁን ዲሞክራቲክ የሆነ ፕሬዝዳንት ስለሆነ እንደፈለክ እየተናገርክ እንደፈለክ ያልክ የማትታሰርባት ትግራይ because of ጌታቸው ይመስላል? I don't think so አይመስለኝም። ይሄ አነጋገር ብዙዎችን ፈገግ አሰኝቷል። የዛሬ 2 ቀን ሪዮት ሚዲያ ላይ ቀርቦ መሰለኝ እንደዚህ አይነት ንግግር ያደረገው ከጦርነቱ በኋላ ኦልሞስት ሁሉም የትግራይ ወጣቶች የፖለቲካ ፓርቲ አባላትም ወደ በረሃ ትግሉ ዘምተዋል። ከዘመቱ በኋላ በተለይም ደግሞ ከፕሪቶሪያ ፒስ ዲል በኋላ የተለያዩ የፖለቲካ አመለካከት ያላቸው ድርጅቶች፣ ግለሰቦች በጊዜያዊ አስተዳደሩ ስር እንዲዋቀሩ እድል ስለፈጠረ ጌታቸው ከመመረጡ በፊትም ጀምሮ በትግራይ ውስጥ እንደፈለክ ተናግረህ እንደፈለክ መንቀሳቀስ እንደሚቻል ተረጋግጦ ያደረ ነው። ከጦርነቱ በፊትም ቢሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣቱ በፊት ከሌሎቹ ክልል በተለየ መልኩ በትግራይ በርከት ያሉ ሚዲያዎች የግል ሚዲያዎች ተቋቁመው ነበር፣ ሐሳባቸውን ሲያንሸራሽሩ ነበር። በመቀለ፣ በአክሱም፣ በማይጨው፣ በአዲግራት የተለያዩ የፖለቲካ ኮንፈረንሶች ይደረጉ ነበር። በትግራይ ክልል ብቻ ይሄ በአማራ ክልል አይደረግም፣ በአዲስ አበባም እንደዚህ አይነት ትዕይንት አልነበረም፣ በሌሎች ክልሎችም አይደረግም ነበርና የህወሓት ከፍተኛ አመራር መስራቾችም ጭምርና አቦይ ስብሐት ነጋ፣ ነስዩ መስፍንና አባይ ፀሐዬ ባሉበት የተቃዋሚ ፓርቲ አባላት በስም ልጠራ እችላለሁ እነ ኪዳነ አመንና አንዶም ገብረስላሴ እንደፈለጉ ሐሳባቸውን ይገልጹ ነበር። እስከ መዝለፍም ይሄዱ ነበር። ከጦርነቱ በፊት ነው የምልሽ። ያንን የዚያ ተቀጥያ ነው አሁን በትግራይ ላይ ያለው። በጌታቸው ጊዜ አናርኪዝም ነው የነበረው፣ ዲሞክራሲ ሳይሆን አናርኪዝም ነው የነበረው። ቀይ መስመር የሚባል አልነበረም። የትግራይ ብሔራዊ ኢንተግሪቲን ወደ አደጋ በሚያጋልጥ ሁኔታ በትግሉ ላይ ያልነበሩት ከጠላቶች ጋር ተሰልፈው የነበሩ ሲሰሩ የነበሩ ሰዎች ሚዲያውም ገንዘቡም ስልጣኑም ተቆጣጥረው በትግል ያለፉትን አካላት በመስደብ በመዝለፍ የተጠመዱ ነበረ። ፓርቲኩላርሊ ጌታቸው ረዳ በራሱም ቢሆን በሚያስተዳድረው ቢሮ እኔ በማቀው ደረጃ ማለት ነው በጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ስር የሚሰሩ ወደ 40 የሚሆኑ የፕሬዝዳንቱ ጽህፈት ቤት ሰራተኞች አቶ ጌታቸው ረዳን ስለተቃወሙ ደሞዛቸው የተከለከሉ አሉ። አሁን ሲቪል ሰርቪስ በማይፈቅደው ካለ ደብዳቤ በቃል ብቻ የተከለከሉ አሉ። እስካሁን ያልተሰጣቸው 1 ዓመት ተኩል ማለት ነው ደሞዛቸው ያልተከፈላቸው አቃለሁ። ይሄን ብቻ አይደለም አቶ ጌታቸው ረዳ ወደ ስልጣን ከመጡ እሳቸውን ስለተቃወሙና የእሳቸው ቡድን የተቃወሙ ሰዎችን ከስልጣን ከኃላፊነት ከተለያዩ የሥራ እርከኖችን በደብዳቤ አባሯል አቶ ጌታቸው ረዳ ማለት ነው። ከተራ ዘበኛ ጀምሮ እስከ ጀነራሉ ድረስ ማለት ነው። የዛሬ 4 ቀን 5 ቀን የተጻፈ ከፍተኛ የሆነ ተጋድሎ የትግራይ ህዝብን ጄኖሳይድ የታደጉ ጀነራሎችም ጭምር ነው ደብዳቤ የጻፈው እና በአቶ ጌታቸው ጊዜ የዲሞክራሲ ምንነት
የህግ የበላይነት የሰብአዊና የዲሞክራሲያዊ መብቶችን ሙሉ ለሙሉ የተጣሰ የነበረበት ጊዜ ነው። ደግነቱ አቶ ጌታቸው ረዳ ህዝባዊ መሰረትም ስላልነበራቸው ያንን በተግባር ማድረግ አልቻሉም። ኦንሊ ማድረግ የቻሉት ደሞዝ መከልከል ብቻ ነው ያደረጉት እና አናርኪዝም ነው ያሰፈነው ጌታቸው ረዳ። በጌታቸው ረዳ ጊዜ እንደፈለግ ተናግረህ ማደር የለም። ያው ማንም ሰው የሚያውቀው በሚዲያም ብዙ እናቶች እህቶቻችን የተደፈሩ አሉ፣ የታፈኑ አሉ፣ የተገደሉም አሉ፣ ፍትህ ያላገኙ አሉ እስካሁን ድረስ በጌታቸው ረዳ ጊዜ ማለት ነው። ስለዚህ አናርኪዝም ዲሞክራሲ ከሆነ ሌላ ጉዳይ ነው። አልበለዚያ ግን በጌታቸው ረዳ ምክንያት የሰፈነ ዲሞክራሲም የመሰለን ተናግረህ የማምሸት ሂደትም የለም። እናቶች የተሰደቡበት በጌታቸው ረዳ ጊዜ ነው። እናቶችን በአደባባይ በሰልፍ ሲሰደቡ የልማት ጉጅለ የሚል ታርጋ እየተለጠፈ ማለት ነው። አባቶችን የተሰደቡ፣ ጄኔራሎችን የተሰደቡ፣ ጳጳሳትን የመንበረ ሰላማ ከሳቴ ብርሃን ጳጳሳትን የተሰደቡት የትግራይ ህዝብ ካልቸር ኖርም ቫልዩ በሙሉ ቫዮሌት የተደረጉ በጎጠኝነት ወይም ደግሞ ከባባያዊነት የሚባል አለ። ያንን በሚያስፈራ የሚያስብ ኮሜንት ላሳየ። ታዲያ ምን ይሰራል ሰውዬ እዚህ? ሰውዬ ታዲያ እዚህ ምን ይሰራል? አቶ ጌታቸው የመጣለትን ነው ያው ሚዲያ ማይክሮፎን ሲይዝ ወይም ሚዲያ ላይ ሲቀርብ የመጣለትን ይናገራል፣ የመጣለትን ይዘረጥጣል። በዛ ነው የምናውቀው። በስሜት ነው የምናገራል ብዙ ምናገራል ብሏልና በጣም ስላሳቀኝ ነው። በእኔ ዘመን ሰው እንደፈለገ እየተናገረ መኖር የሚችልበት ነገር ተፈጥሯል ብሏልና ያ በጣም ስላስደነቀኝ ነው። ራሱ ሪዮቱም አንዴ ሰልፍ ያደረጉትን ወጣቶች ካልኩሎ ለምን ከለከላችሁ ይለው ነበርና ሰልፍ እንኳን ተቃውሞ መውጣት የማይቻልበት ዘመን ነው የጌታቸው ረዳ። እርጉዝ የነበረች ሴት የሱን አገዛዝ ስለተቃወመች መኪና ከልክሎ በርግዝናዋ በእግሯ እንድትመላለስ ያደረገ ነውና ምኑ ቅጡ አልፎ ተርፎ እኛ እንኳን አሜሪካ ሀገር የምንኖረውን ባለጌ ስዳደጎች አሜሪካ ሀገር ሰርቶ መኖር የማይችሉ የቤት አይጦችን እንኳን ሳይቀር ቀጥሮ ቆሻሻ የሆነ ስድብ እንዲሰድቡ ያደረገ ነውና እንዴት ብሎ እንደሆነ የጌታቸው ዘመን የዲሞክራሲ ዘመን እንደሆነ እኔ አልገባኝም እና ስላሳቀኝ ነው እሱ። ወደሚቀጥለው ቆይድ ምትለው ካለ ምጨምረው ካለ የአቶ ጌታቸው ረዳ የትግራይ ህዝብ ሶሻል ፋብሪክን ለመበጣጠስ በከፍተኛ ሁኔታ በከፍተኛ የጠላትም የወዳጅም በጀት ሲንቀሳቀስ ነበር። በትግራይ ውስጥ ያሉ የትግራይ ተወላጆች ከትግራይ ውጭ በተለይም ደግሞ ዲያስፖራ ኮሚኒቲውም የለያየ ነው፣ አንድነታቸውን የለያየ። ምናልባት ጌታቸው ረዳ በስልጣን ዘመኑ ያረጋገጠው ነገር ከባቢያዊነትን በጣም ይሄ ሪጂናሊዝም የሚባለው በጣም ነው የሰበከው፣ ግን አልተሳካለትም። የቲፒኤልኤፍ ለማፍረስ ነበር የተንቀሳቀሰው። ቲፒኤልኤፍን ማፍረስ እንደ ድርጅት ራሱ ይሄ ፋሺዝም ነው። ይሄ ቲፒኤልኤፍን ማፍረስ ማለት ቢኮዝ ጊዜያዊ አስተዳደሩን የሚመራ ሰው ድርጅትን የማፍረስ ሞራልም ስልጣንም የለውም። ድርጅቶችን የመከላከል ፕሮቴክት የማድረግ ኃላፊነት ነው ያለው። አቶ ጌታቸው ረዳ በትግራይ እጅግ በጣም ከፍተኛ የሆነ ታሪክ የፈጸሙ የትግራይ ህዝብ አንድነትና ህልውናን ያረጋገጡ ከፍተኛ ወታደራዊ አዛዦች በብሔራዊ ደረጃ የንሻን ሽልማት ሲገባቸው ክብራቸውን ለማንኳሰስ ሲል በሌለው ስልጣን ባልተሰጠው ስልጣን ማለት ነው። ቢኮዝ ወታደሩ ራሱ የፖለቲካ ውክልና ያለው ነው በምክትል ፕሬዝዳንትነት በጊዜያዊ አስተዳደሩ ላይ ማለት ነው። ክብር የሚነካ ደብዳቤ በመጻፍ የሚታወቅ ነው። ስለዚህ አቶ ጌታቸው ዲስትራክቲቭ ሮል ተጫውቶ ነው ታሪኩን አጥቁሮ ሄደው። በጣም የሚያሳዝነው እኔ እስካለው ድረስ በሙሉ ማጥጬ ቲፒኤልኤፍ ወደ ስልጣን እንዳይመጣ ነው የምታገለው ብሏል። እና አንተ ማን ወክሎ ነው ጊዜያዊ አስተዳደሩ ፕሬዝዳንት የሆንከው ብትለው እንኳን መልስ የማይሰጥ ሰውዬ ነውና ብዙ ነገሮች ማለት ይቻላል፣ ግን ካለን ጊዜ አንፃር በዚህ እውነት ነው። እኔ እውነት ለመናገር የጌታቸውን ኢንተርቪው በሚመለከት ፕሮግራም ለመስራት አይወሶ በቃ ተጸየፍኩት። አንደኛ ምን ቁም ነገር አለው እዛ ውስጥ? እኔ
ያየሁት ዴስፐሬት የሆነ ግራ የተጋባ የሆነ ባህር ውስጥ ገብቶ ነፍሱን ለማዳን የሚፈራገጥ ሰው ነው ያየሁት። በቃ ያን ውሃውን በሙሉ ወደ ውጭ እየረጨ በቃ ሰርቫይቭ ለማድረግ እየሞከረ ያለ ሰው ነው ያየሁት። ግን አሁን ቅድም እዚህ ጋር የጻፈልኝ አይነት መንጋ ደንቆሮ መንጋ ተከታይ ስላለው ለደንቆሮ መንጋዎቹ ድረስ ለደንቆሮ መንጋዎቹ በሚል ነው ይህንን ፕሮግራም መስራት የፈለኩት እንጂ አንተም ፕሬሽስ የሆነ ታይም ነው ያለ በጣም ኢምፖርታንት የሆነ ነገር ነው የምታረግ። እኛም ደግሞ የዩቲዩብ ተዳዳሪዎች አይደለንም፣ ጥሩ ስራ አለን እግዚአብሔር ይመስገን፣ ፋሚሊ አለን። ያንን ጊዜያችንን ሰውተን ነው እዚህ ላይ የመጣ ነውና እንደው እውነት ትንሽ እንደው እያፈርኩኝ ነው ይህንን ፕሮግራም የምሰራው። ያሳፈረኝ ነው ፕሮግራም መስራው የሚገባው አይደለም። ታይም ተሰጥቶት ዲስከስ ሊደረግ የሚገባው አይደለም። ግን እንዳልኩ ደንቆሮ መንጋ ተከታይ ስላለው እንደው ለመንጋው ይድረስ ለመንጋው በሚል በቀደምም የትግራይ ህዝብ አስጨፈጨፉ ሚዲያዎች ወጥቶ ኢንተርቪው አድርጓል። የትግራይን ህዝብ ሞት ባወጁ፣ የትግራይን ህዝብ እልቂት ባወጁ፣ የትግራይን ህዝብ እንዲጨፈጨፍ ህዝብን ሞቢላይዝ ይደረግባቸው በነበሩ የፕሮፓጋንዳ ሚዲያዎች በቀደም ወጥቶ ኢንተርቪው አድርጓል። በቀደም ደግሞ እንደገና በሪዮት መጥቶ ኢንተርቪው አድርጓልና ለምን ይመስልሃል እነዚህ ኢንተርቪዎች በሪዮት ያደረገው በዛም ያደረገው ጌታቸው ምንድነው ማስተላለፍ እየፈለገ ያለው? ህዝብን ነው መድረስ የፈለገው? ምን ይመስልሃል ይሄ የተደረገው ኢንተርቪው? በመጀመሪያ አዲስ አበባ ሄዶ ሸራተን አዲስ ጋዜጣዊ መግለጫ ነበር የሰጠው በኢትዮጵያ ሚዲያዎች። እንግዲህ የሰውዬ የትግራይ ጊዜያዊ አስተዳደር ነኝ ብሎ ነው ራሱ የሚወስደው። ፕላስ ደግሞ ቲፒኤልኤፍም ነኝ ይላል በሚያሳፍር ሁኔታ። እንግዲህ የቲፒኤልኤፍ ልሳን ወይም ሚዲያ ድምፅ ወያኔ ነው። የጊዜያዊ አስተዳደሩ የትግራይ መንግስት ሚዲያ ደግሞ ቴሌቪዥን ትግራይ ነው። አዲስ አበባ ላይ ሄዶ ፕሬስ ሲያደርግ እነኚህ ሚዲያዎች አልተጠሩ። በጣም በሚገርም ሁኔታ ማለት ነው። ሲጀምር ከትግራይ ወደ አዲስ አበባ የሄደበት በዛ ዕለትም የማምለጥ አይነት ወይም ደግሞ የመሸሽ አይነት ሁኔታ ነው የነበረው። ማርያማዊት እዚህ ጋር ብዙ ሰው ትኩረት ሊሰጠው የሚገባ እዛ ሸራተን አዲስ ጋዜጣዊ ፕሬስ ሲሰጥ አምስቱም የኢትዮጵያ ሜንስትሪም ሚዲያዎች የመንግስት ሚዲያዎች እነ ኢቢሲ እነ ዋልታ እነ ፋናን ጨምሮ ማለት ነው አምስቱ ሜንስትሪም ሚዲያዎች ፕላስ 7 የግል ሚዲያዎች ነገር ግን አብይ አህመድን የሚደግፉ ፕሮሞት የሚያደርጉ ሚዲያዎች በአጠቃላይ 12 ሜንስትሪም ሚዲያዎች ነበር ለጌታቸው ረዳ ፕሬስ የአየር ሽፋን የሰጡት። የቀጥታ አየር ሽፋን ማለት ነው። እንግዲህ እነኚህ ሚዲያዎች ለሁለት ሰዓት ነው በተከታታይ የአየር ሽፋን የሰጡት። ዜናዎቻቸውን ትተዋል። መደበኛ ፕሮግራሞቻቸውን ትተዋል። የማስታወቂያ ፕሮግራሞቻቸውን ትተዋል። ለጌታቸው ረዳ ይህን ሁሉ 12 ሚዲያዎች ሽፋን ሲሰጡ የተፈለገው ምንድነው የሚለው ነገር ጌታቸው ረዳ ሙሉ የፌደራል አቅሙ እጄ ጋር ነው ያለው የሚል መልእክት ለትግራይ ህዝብ ለማስተላለፍ ነው የተፈለገው። ያንን መልእክት እንደዚያ እንዲያደርግ የታዘዘው እኔ እርግጠኛ ባልሆንም ከጠቅላይ ሚኒስትር አብይ አህመድ ትዕዛዝ ይመስለኛል እንደዛ የተደረገው ማለት ነው። ምንድነው እያደረገ ያለው? የሳይኮሎጂ ጨዋታ ነው እየተጫወተ ያለው። ኦልሞስት የትግራይ ሰራዊት በ15 ጥር ላይ ያወጣውን ባለ 13 የውሳኔ ነጥቦችን ወደ ተግባር መሸጋገሩን ተከትሎ ነው በማግስቱ አቶ ጌታቸው ረዳ ከሸራተን አዲስ እንደዚህ አይነት መግለጫ የሰጠው ማለት ነው። ስለዚህ የተፈለገው ምንድነው? ፌደራል መንግስት ከኔ ነው እንግዲህ ሻዕቢያ ጋር እየሰራ ነው ህወሓት የትግራይ ጀነራሎችም ሻዕቢያ ጋር እየሰሩ ነውና በእናት አብይ አህመድ ወደ ትግራይ ጦርህን አዝምትልኝ የሚል ተማጽኖም የሚያስተላልፍ መልእክት ነው ያለው። እኔ በዚሁ ነው ያየሁት። እዛው ላይ የተናገራቸው ጌታቸው ረዳ እጅግ በጣም አጸያፊ ለትግራይ ህዝብ ቢትራያል የሆነ ሜሴጅ ያስተላለፈበት በእውነት ጌታቸው ረዳ የትግራይ ህዝብ መሪ ነው። የትግራይ ህዝብ በጌታቸው ረዳ ይወከላል ወይ የሚል ጥያቄ የሚያስነሳ የሚያስቆጭም ጭምር ነው በይዘቱ ላይ የነበረው። ማንነቱን የሚገልጽ አገር እንኳን ቢመሰረት ያንን ካልሞቀው በስተቀር በኖርማል ስታተስ እንደማያስብ ሁላ የተናገረበትና
በጣም አጀንዳ ሆኖ እስካሁን ያልቀዘቀዙ እጅግ በጣም አደገኛ የሆኑ ንግግሮችን ያደረገበት ሁኔታ ነው የታዘብኩት። በአጠቃላይ እዛ ላይ ያደረገውን ፕሬስ አብይ አህመድ ወደ ትግራይ ግባና እነኚህ ጀነራሎችን አስታግስልኝ ህወሓትንም ጠፍረህ አስረህ ከትግራይ አስወጣልኝ የሚል ተማጽኖ ነው ያለው። የፕሪቶሪያ አግሪመንትን የሚያፈርስ አደገኛ የሆነ ንግግር ነው ያለው። እንደሚታወቀው አሁን ትግራይ ከፌደራል መንግስት ጋር ያላት የማስተሳሰሪያ ገመድ የፕሪቶሪያ አግሪመንት ብቻ ነው። ከዚህ ውጭ ሌላ ማስተሳሰሪያ ገመድ የለም። የፌደራል መንግስት ወደ ትግራይ ዘው ብሎ የሚገባበት ሁኔታም የለም፣ ዝግ ነው። እንደዛ ከሆነ ሌላ ጉዳይ ይሆናል ማለት ነው። ይህን የመሳሰሉ ነገሮች ለማስተላለፍ ነው አቶ ጌታቸው ረዳ ሄደው። ይሄ ጋስፒንግ ነው የሚባለው የመጨረሻ የስልጣን ዘመኑን መቋጫ እና እንደዛ አድርጌ ነው እኔ የማየው። ሪዮት ላይስ እዛ ላይ ሪዮት ላይ እንግዲህ እኔ ከሪዮትና የአቶ ጌታቸው ረዳ ግንኙነት በተለየ አይን ነው የማየው። ጀስት ሪዮት ሚዲያ ፕሮፌሽናሊ እኔ ማነሳቸው ጥያቄዎች አሉ በሪዮት ሚዲያ ላይ በግለሰቡ ላይ አይደለም፣ በቴዲ በጋዜጠኛ ቴዲ ላይ አይደለም፣ ግን በሚዲያው ላይ እንደ ተቋም ነው መተቸት እንፈልገው። ለምሳሌ ከአቶ ጌታቸው ረዳ በፊት ቀደም ብሎ በአንድ ቀን በሁለት ቀን አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበሩን አቅርቦ ነበር። እንግዲህ አቶ አማኑኤልን ሲያቀርብ አቶ አማኑኤል ቴዲ ሪዮትን ይሁን ወይ ሚዲያውን አክብሮ ቀርቦለታል። ቴዲ እንግዲህ አቶ አሰፋ እንዴት ነው አፕሮች ያደረጋቸው ብንል በጣም ያሳዝናል። አቶ አሰፋ እንግዲህ አማኑኤል አሰፋ አቶ አማኑኤል አሰፋ አቅርቦ አክብሮ ቴዲ ጋር ሲቀርብ በመሃል ኢንተራፕት ያደርግ ነበር። ክብሩንም እንደዚሁ ያብጠለጥል ነበር። ተውተውሱ ይቅርልህና እያለ ሐሳቡ ሳይጨርስ ወደ ሌላ ይሄድ ነበር። አቶ አማኑኤል አሰፋ ያሳየውን ትዕግስትና እንደዚሁም የአይዲያ ፍሎ በጣም የሚገርም ነበር። ቱ ዘ ፖይንትም ነበር። እጅግ በጣም ቶለሬት ነው ያደረገው አቶ አማኑኤል አሰፋ ቴዲ ሪዮትን ማለት ነው። ፕላስ ደግሞ ጀጅ ያደርግ ነበር ቴዲ ሪዮት። እንግዲህ እንደ ጋዜጠኛ ጀጅ ማድረግ የለብህም። ጥያቄ ካለ ለጥያቄ ኤቪደንስ ካለ በዛት ታቀርባለህ፣ ማብራሪያ ትጠይቃለህ። ሃርቶክ ሆነም ወደ ሃርቶክ ቀይረ መናገር ይችላል። ካልሆነ ግን አይ ይሄማ እንደዚህ ነው ለምን እንደዚህ ይሆናል ይላል። እንግዲህ የሚያውቀው ከሆነ ቴዲ ለምን ይጠይቃል ነው የኔ ጥያቄ። ፎልት ፋይንዲንግ ከሆነ ሌላ ጉዳይ ነው የሚሆነው። አቶ ጌታቸውን ሲያቀርብ ግን ያደረገው ኦፍ ኮርስ ቻሌንጅ ያደረጋቸው ነጥቦች አሉ። ያን ያክል እንደ አማኑኤል ሐራስም አላደረገው። ፐርሰናሊቲው እንደዚሁ ተች አላደረገው። ለምሳሌ አቶ አማኑኤል ኢንተርቪው ካደረገ በኋላ በነጋታው አሉላ ሰሎሞን የተባለ አንድ አክቲቪስት ጠርቶ ነው አቶ አማኑኤል ላይ ያሰደበው። አክቲቪስት ወይስ ቴሮሪስት? እኔ በአሁኑ ሰዓት ቴሮሪስት ነው የምለው። ቢኮዝ የትግራይ ሰላምን በማደፍረስ የሰላም ተምሳሌት የሆኑት የትግራይ ከፍተኛ ወታደራዊ መኮንኖችን በመስደብ የትግራይ የፖለቲካ ፓርቲ ያውን ገዢ ፓርቲ የተባለው TPLFን በማንኳሰስ እንደዚሁም የትግራይ ጸረ አንድነት ኃይሎችን በማወደስ የሚታወቅ ሰው ነው። ቴሮሪስት ብንለውም ያን ያክል ነገር ግን አሉላ ፐርሰናሊ ያን ያክል የቴሮሪዝም አቅም አለው ወይ የሚለውን ስለምንቀው ነው። ሚዲያ ቴሮሪዝም አለው ይታወቃል። ነገር ግን እንደ አክቲቪስት ብንወስደውም የተሻለ ነው። ቴዲ አቶ አማኑኤልን ጠርቶ እንደዛሬ ኢንተርቪው ካደረገ በኋላ አቶ አማኑኤል ቴዲን ቻሌንጅ አድርጎ ከወጣ በኋላ ስላልወጣለት ነው መሰለኝ አሉላ ሰሎሞንን ጠርቶ አስጨፈጨፈው። አቶ አሰደበው ነው አስጨፈጨፈው። አሉላ የሚመጣው ለመስራት ነው። አሉላ ሐሳብ የለውም። አሉላ አሰደበው። የደሞስ ምን የሚመስለው አሰደበው። አሁን ብዙ ሰው ሚስ አንደርስታንድ የሚያደርገው ሐሳብ የለውም፣ ምላስ ነው ያለው። ስድ አንደበት ነው ያለው፣ ግም አፍ ነው ያለው እንጂ ሐሳብ የለውም። አሉላ ሚዲያ ላይ ቆጣ ህዝብን ለመስደብ፣ ለማዋረድ፣ ለማንቋሸሽ፣ ለማናናቅ ነው። አሉላ ወጥቶ ህዝብን የሚጠቅም ሐሳብ አስተላልፎ ያቀርብ። የአማራን ህዝብ እንደ አማራ ህዝብ የሰደበ፣ የኦሮሞን ህዝብ እንደ ኦሮሞ ህዝብ የሰደበ፣ የትግራይን ህዝብም ግማሹን በሚሊዮን የሚቆጠር የትግራይን ህዝብ ነው እየሰደበ ያለው። አሉላ ከተዘራ ጀምሮ ያልታረመ ስድ አንደበት ያለው ነው። አሉላ የሚመጣው ሲሳደብ፣ አሁን ደግሞ ሂዝ ዴስፐሬት የሚዲያ ቅልውጥና ይዟል።
ገባ ጎበዝ ሆኖ ሚዲያ ከፍቶ ቁጭ ብሎ እንደሰው መስራት አይችልም ሌዚ ነው እጆቹ ሰነፍ ናቸው ሰርቶ መብላት አያውቅም ተሳድቦ ዘልፎ አዋርዶ መብላት ስለሆነ የሚያቀው አሉላ የሚመጣው ለመሳደብ ነው ቀጥል ያ ብቻ ሁሙሌት ያደርጋል ለምሳሌ ትግራይ ጀነራሎችን ባህላዊ ጀነራል ምልሻ ታጣቂልና እንግዲህ ባጫ ደበሌን ብርሃኑ ጁላን ጌታቸው ጉዲናን ጀነራል እያለ የሚጠራ ልጅ ነው እነሱን ማን ነው ጀነራል ያደረጋቸው ከሙርኮ አስነስቶ ብለሽ ብትጠይቂው መልስ የለውም ይሄ ልጅ የትግራይ ጀነራሎች አሉላ ጄኖሳይድ በትግራይ ላይ ካለ ሳቁበት በትግራይ ህዝብ ላይ ጄኖሳይድ የለም ብሎ የተናገረ ዮናስ ብሩ የሚባሉ ሰውዬ ዳንኤል ብርሃኔ ሞኙ ዳንኤል ጄኖሳይድ የጻፈው መጽሐፍ አለ ዳንኤል ጋራ የሆነ ሚዲያ ላይ ቀርቦ ትግራይ ላይ ጄኖሳይድ አልተፈጸመም የሚሉ ዮናስ ብሩ ከሚባል ሰው ጋራ በቀደም ኢንተርቪው ሲያደርጋቸው በዚህ ዴስፐሬት ሞራለስ ለምሳሌ ጃዋር አህመድ የትግራይ ጄኖሳይድን እውቅና እንደማይሰጥ በይፋ ተናግረዋል ጃዋር መሐመድ ማለት ነው ጃዋር መሐመድ ጋር ግን ብዙ ጊዜ አብሮ ይታያል አብሮ እንትን ይላል ማለት ነው አረ ጃዋር ኖ ከጃዋር ጋር አጣጣጋጋው ጃዋር የህዝብ ልጅ ነው አሉላ ዴስፐሬት የሆነ ነገር ግን ጃዋር በትግራይ ህዝብ ላይ ጄኖሳይድ አልተፈጸመም ብሎ ነው የሚያምነው ዲና ያርጓል ለምሳሌ ቴዲ ሪዮት አቅርቦት ነበር ጃዋር ሶ እዛ ላይ አድሚት አላደረገም ጄኖሳይድ እንደተፈጸመ በትግራይ ህዝብ ላይ ከትግራይ ካወጣው ጃዋር ህዝብ ልጅ ነው ስራ ያለው እኔ በጦርነት በተደረገው ጦርነት በትግራይ ህዝብ ላይ ጄኖሳይድ አልተፈጸመም ከሚል ሰው ከማንኛውም ሰው ጋር አንድ ሚዲያ ላይ የመቅረብ ሞራል የለኝም አንድ ሚዲያ ላይ ማለት ነው ለምሳሌ አማራ ክልል በከፍተኛ ሁኔታ የድሮን ድብደባ አለ እንግዲህ በቀደም ለተሰው ያቋረጠው አሉላ ከአብይ ጋር ቢሆን እንሰራለን ብሏል አብይ ስላልጠራው ነው እንጂ ምናልባት ስዩም ተሾመን ለመተካት ሊጠራው ይችላል ስዩም ተሾመ ሲደክመው ስዩም ምን ለመተካት ሊጠራው ይችላል አሉላን ግን ለቁም ነገር አስቦ የሚጠራው የለም አሉላ ሚዲያ ላይ የሚመጣው ለመሳደብ ነው በቃም ለመስደብ ለመዝለፍ ለማዋረድ ለማንጓጠጥ የወንድ ማነር እንኳን የለውም የወንድ ድሚነር የለውም ሲናገር አሉላ ሲመጣ የሚሳደበው እኔ እኮ ነግሬያለሁ ካሁን በፊት አፉ ግም ነው ሊበላበት እንጂ ሊናገርበት አይገባም ግን አሉላ አይደለም አጀንዳውና ሌትስ ሙቭ ኦን ኦኬ ሶ ጌታቸውን አፕሮች ሲያደርግ ቴዲ ፍሬንድሊ ነው that much personality ተች አያረግም ኦልሞስት የተሻለ የሚዲያ ፕሮፌሽናል ሆኖ ነው የቀረበው ከዳንኤል ጋር ስንጻጻር ማለት ነው ሁለተኛ ቻሌንጅ ማድረግ ነበረበት አቶ ጌታቸውን ቻሌንጅ ሲያደርግ አላየውም ለምሳሌ 8 ቢሊዮን ብር ለትግራይ ሰራዊት ሰጥቻለሁ ሲል አቶ ጌታቸው 8 ቢሊዮን ከፌደራል መንግስት ለአንድ አመት 45 ቢሊዮን ብር ነው የተሰጠው ለአቶ ጌታቸው ለትግራይ አመታው በጀት ተብሎ አንዳንድ ኮምፐንሴሽኖች አሉ ከጦርነቱ በኋላ የሆነ ነገር ለማገገም ምናም ተብሎ 45 ቢሊዮን ብር እንደሰጠው ተናግሯል አብይ አህመድ ለጌታቸው ረዳ ከዚህ ውስጥ 8 ቢሊዮን ብር ሰጥቻለሁ ያለ ነው ለትግራይ ሰራዊት ጌታቸው ረዳ እንግዲህ ይሄ ለኪሳራ ነው ያየው የትግራይ ሰራዊት እኮ ደሞዝተኞች እኮ ናቸው ዶክተሮች ኢንጂነሮች የግብርና ባለሙያዎች መምህራን የዩኒቨርሲቲ እንዴ ደሞዝተኞች እኮ ናቸው እንደ ኢትዮጵያ ሰራዊት አይደሉም የኢትዮጵያ ሰራዊት ፕሮፌሽናል የሚሊተሪ ሳላሪ ነው ያለው ሬጉላር የሆነ የሚሊተሪ ሳላሪ አለው የቲዲኤፍ ግን ከዩኒቨርሲቲ ከሆስፒታሉ ከግብርና ምርምር ማዕከል ከትምህርት ቤት ከምን ተፈናቅሎ ደሞዝተኛው ነው የሆነው ሶ ደሞዙ እንኳን አልበቃም ይሄን ቻሌንጅ አላደረገ ቴዲ ማለት ሁለተኛ ስለ ሞቅ ሲለይ ነው ትግራይ የሚታየኝ ምናም ሲል ጌታቸው ቴዲ ቻሌንጅ አላደረገው አያርጉታል እሱ ላይ ያነው አላረገው ይነግርሽ ነው አንደኛ ትከለክ ትግራይ ሀገር አድርጎ የመመስረት ራዕይም ህልምም የለው አልሰማናቸው ማለት ቴድሮስ ቲፒኤልኤፍ እንደዛ ብሎ ያውቃል ማለት ከሱ ይልቅ ከጌታቸው ጀርባ ያሉት ነውናት እነሳልሳይ ወያኔ ምናምን ምትላቸው ምንድነው የነሱ ፍላጎት ሀገር መመስረት ስለዚህ ሀገር መመስረት ሞቅ ስላላቸው ነው የሚናገረው ነገር ግን እነሱ ከጌታቸው ጋር ነው እየሰሩ ያሉት ጌታቸው እንግዲህ እኔ ሞቅ ሲለኝ ነው እንግዲህ ትግራይ ምለው እንጂ በኖርማል ሰርከምስታንስ ላይ በኖርማል ኮንዲሽን ላይ ትግራይ የሚል አይታየኝም ይያለ ባይ ዲፎልት ኢትዮጵያዊ ነኝ ይያለ ነው
እንግዲህ እነኚህ ተቃዋሚ ፓርቲዎች ውናትና ባይቶና ደግሞ አገር መሰረተው ያለ ነው እንዴት አድርገው አብረው ይሄድ እንደሆነ እኔ ራሱ ጥያቄ ውስጥ የሚያስገባ ይሆናል እነሱንስ ጥያቄ ይቅርታ ይላቸዋል ወይ አቶ ጌታቸው ረዳ የሚለውን ራሱ ጥያቄ የሚያስነሳ ነው ያ ብቻም አይደለም በትግራይ 260,000 ሰራዊት አለን ይላል አቶ ጌታቸው እኔ ባለን ተጨባጭ መረጃ የቲዲኤፍም አባልም ስለሆንኩኝ 260 ብቻ አይደለም እኔ ማቀው ማለት ነው ሶ ይሄ የተሳሳተ ነው ሁለተኛ አዲስ አበባ ላይ ሄዶ እዛ ሸራተን ላይ የትግራይ ታጣቂዎች ይላል ቲዲኤፍ የሚለውን ቃል ራሱ ጌታቸው ነው ያወጣው ባይገርም የካቲት 11 ቀን ሳምረ በተባለው ከተማ 2013 ዓመተ ምህረት የካቲት 11 ቀን ራሱ ቲዲኤፍ ብሎ የሚለውን ቃል ያወጣው ትግራይ ዲፌንስ ፎርስ የሚለው ራሱ ጌታቸው ማለት ነው ታጣቂ ይላል አዲስ አበባ ሴት ታጣቂ ይላል ቴድሪዮት ላይ ሲቀርብ ደግሞ የትግራይ ሰራዊት ይላል ይሲ እንዴት ፍላክቹዌት እንደሚያደርግ እዚህም ያምታታል ሌላው እዛ ቻሌንጅ ማድረግ የነበረበት ቴዲ ሪዮት እንግዲህ ጌታቸው ብዙ ሚስጥሮች ነው ያወጣው አብይ አህመድ ፓርቲ መስረት ብሎ የነበረ ይሲ እኔ እምቢያልኩት ይላል ወይም ፍቃደኛ አይደለሁም ይላል በጣም በሚገርም ሁኔታ እንግዲህ ለምንድን ነው እንደዛ ማለት ሞራል ሳለው ወይ በአብይ አህመድ ትዕዛዝ በትግራይ ውስጥ ፓርቲ መመስረት ይቻላል ወይ ብሎ ቻሌንጅ ማድረግ ነበረበት ኢንፋክት በአብይ አህመድ ትዕዛዝ በትግራይ ውስጥ የተፈበረኩ ፓርቲዎች አሉ የከባቢዎች ፓርቲ የሰብታ ትንሳኤ የሚላለ ተንቤን ፓርቲ የሚባላል ራያራዩማ ምናምን አካባቢዎችን ቤዝ ያደረጉ ፓርቲዎች አሉ በአብይ አህመድ አክሱማውያን የሚላለ ኢንፋክት ወደ ፓርቲ አልተቀየረም ማህበር ነው ያለው ግን እሱ አክሱምና አካባቢውን ቤዝ ያደረገ የፓርቲ እንቅስቃሴ አይነት ነገር ያለበት ነውና ለምንድን ነው አብይ አህመድ በትግራይ ላይ ፓርቲ መስረት ብሎ የማዘዝ ስልጣን አለው ወይ ቻሌንጅ ማድረግ ነበረበት ኬር ነው ያደረገው አቶ ጌታቸው ኬር እንግዲህ እኔ ይላል በጣም ይሄ ያንበሳውና የጥንቸሉ ድርሻ የሚለው ማለት ብዙ ጥያቄዎች ማስነሳ ይመጣል እንግዲህ ደግነቱ ጥሩ ቦታ ላይ ነው ተገግ እንዳለ ያንበሳውና የጥንቸሉ እኔ እኮ የዘንድሮ አኒማሎች እንስሶች ምሳሌ ከነ ዳንኤል ክብረት ጋር ጌታቸው መዋሉን ብታቁት ምሳሌው እነ ጥንቸልና አንበሳ ናቸውና ዳንኤል ክብረት እና ያጅቦ እነ ጥንቸል እነ ቀበሮ ምናምን ናቸው ምሳሌዎቹ ስለዚህ ጌታቸው ከነሱ ጋር ከመዋሉ የተነሳ ያንበሳ የጥንቸል ከነጭራሹ አብይ አህመድ ምን ነበር የጨረባ ምርጫ ብሎ ተናግሮ ነበር ጌታቸው የጨረባ ጉባኤ ያለ አብሮ ከሟልከን ጋር የዋለች ከበደው ከያ ጋር የዋለች ላም ምን ትማራለች እንደሚባለው ከማጋው እንደሚውል ጌታቸው ሞር ታይሙን ምን ያህል በእነሱ ኢንፍሉዌንስ እንደሆነ ማሳወቂያ ቃላቶቹ ራሱ የነሱ ቃላቶች ናቸው በቃ የነሱ ላሰማችሁ ኃይሌ ብራኔ እስኪመጣ ድረስ ከቀበሌ እስከ ክልል አስተዳደር ከቻለ ፌደራል ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ሪሶርስ አባላት ካልመለመለ በስተቀር ሪሶርስ ካልበዘበዘ ካልመጠመጠ oh my gosh I cannot believe that በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም በእምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ ተመስረተ ሊደርሺፕ ሲኖረው ነው አያችሁ ራሱ ይሄ የአብይ አህመድ ኢትዮጵያን ህዝብ ሞቢላይዝ ያደረጉበት ጎሽ ገብቷል ብራኔ ያንተ እስክትገባ ድረስ የጌታቸው ንግግሮች ያሳየው ነበርና ከነ ዳንኤል ክብረት ጋር ከመዋሉ የተነሳ ምሳሌዎቹ እነ ጥንቸል እነ ሚዳቋ እና አንበሳ ያኛው የጨረባ ብሎ ነበር እሱም የጨረባ ቀጥል ላስጨርስ አሁን ለምሳሌ የጨረባ ያልሽው አብይ አህመድም ምርጫው 2012 የተደረገው የትግራይ ምርጫ የጨረባ ምርጫ ነው አለ ጉባኤ የተደረገው ደግሞ ጌታቸው ረዳ የ14ኛው ድርጅታዊ የቲፒኤልኤፍ ጉባኤ የጨረባ ጉባኤ ነው ያለው ጌታቸው ብቻ አይደለም ከጌታቸው ስር ያሉ የሱ ኮልኮሌዎች ጣዕም አረዶ የጨረባ ጉባኤ ነው የሚሉት ቲፒኤልኤፍ ቋንቋው ራሱ አይቀይሩት ዳንኤል ክብረት የሚያቀርበው ተረታዊ
የእንስሳ የህፃናት የዛፎች ተረተረት እንዳለ እሱን ጠቅልሎ ነው ቸክፎ ነው ጌታቸው ረዳ በጣም በሚያሳዝን ሁኔታ ለምሳሌ አብይ አህመድን በዚህ ዓለም በዚህ ምድር አብይ አህመድን የጌታቸውን ያክል የሰደበው ማንም ፍጡር የለም። አሁን እርሱ ጌታዬ ሜቴ ሆኗል ጌታቸው ሽሞኛል ማነው አብይ ሽሞኛል ምናምን እስከማለት ነው የደረሰው። እዚህ ወደሱ እንመጣለን ነበረበትና በጣም የሚገርም እንትን ነው ያለው። እኔ እንደዚህ አይነት ስብዕና ወደዚህ የሚወርዳል የሚል ኤክስፔክቴሽን አልነበረኝም። ግን በጥያቄ ብርሃነዬ ኦኬ እዛ ላይ በማግስቱን ከጌዲዮን ከሚባለው ጌዲዮ ውስጥ ጠማማው ነው የሚባለው ጌዲዮን ጠማማው ነው ምናምን የሚባል ሰው ያለ ጌዲዮን ቲሞቴዎስ የውጭ ሚኒስቴር ከሱ ጋር እየዞረ በእንግሊዝኛ ሁሉ ብዙ ዳሜጅ ሰርቶ ከዛ በኋላ ሪዮት ጋር የመጣበት ምክንያት ለምንድን ነው? በቃ ምን ለማድረግ ነው የመጣ? የሚነገረው ነገር በሙሉ ተናግሯል፣ የሚለውን ሁሉ ብሏልና አንዳንዶች የፖለቲካ ጠባ ለማድረግ ነው የመጣ ይላሉ። ራሱ ክሌንዝ እንዲያደርግ ራሱን እንዲያስተካክል ኦፖርቹኒቲ ለመስጠት ነው ይላሉና እንደዛ ይመስላል። እሱ ነው እኔ የሚመስለኝ። መጀመሪያ ሸራተን አዲስ ላይ ፕሬስ ያደርግ እንግዲህ ጌዲዮን ጢሞቴዎስ የፌደራል መንግስት ወኪልና የፕሪቶሪያ ተደራዳሪ ጌታቸው ረዳ ደግሞ የትግራይ ወኪልና በህወሓት ተልኮ የፕሪቶሪያ ተደራዳሪ ነው። ሁለቱም ባላንጣዎች ናቸው። የሸራተን አዲስ ፕሬስ ላይ ግን ሁለቱም ቲፒኤልኤፍ ነበር ሲወርፉ የነበሩ። ጌዲዮን ጢሞቴዎስ ተናጋሪ ጌታቸው ረዳ ደግሞ ምስክር ሚስቴክ ኮሬክት የሚያደርግበትን እድል ለማመቻቸት ነው ቴዲ ሪዮት የጠራው አቶ ጌታቸው ረዳ ያንን ሚስቴክ ለማስተካከል ኮሬክት ለማድረግ ማለት ነው። እንዴ ሞቅ ሲለኝ ነው ትግራይ የምለው ብሎ ሲያበቃ ሪዮት ላይ ቀርቦ ግን አይ እንደዛ ለማለት ፈልጌያለሁ መሬት ላይ ያለው ሌላ እኔ የማየው ሌላ ብሎ ይናገራል። ቲፒኤልኤፍ ትግራይን መሰረታለሁ ሀገረ ትግራይን መሰረታለሁ ብሎ አልተንቀሳቀሰም። ሪዮት እንትን ማኒፌስቶ ላይ የለም። ቲፒኤልኤፍ ኢትዮጵያዊ ሆኖ ነው የመጣው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ደግሞ መብታቸውን ጥያቄዎቻቸውን የሚስተናገደውና የሚመለሰው ብሔራዊ ጥያቄዎቻቸውን ራሳቸውን የራስ በራስ ማስተዳደር ሲመለስላቸው ብሎ ነው የሄደው። ሁሉም የኢትዮጵያ ክልሎች አይተሽ ከሆነ ከድሬዳዋና ከአዲስ አበባ በቀር ብሔራዊ ክልሎች ናቸው። ይሄ ማለት በህገ መንግስቱ ብሔር ብሔረሰቦችና ህዝቦች ጥያቄያቸውን መሰረታዊ ጥያቄዎቻቸውን ተመልሰዋል ማለት ነው። ቲፒኤልኤፍ እንደዛ ነው የሚለው እንጂ ሀገረ ትግራይን መሰረታለሁ አለ ቢል እንኳን ራሱ አንቀጽ 39 አለ ራስን በራስ ማስተዳደር እስከ መገንጠል የሚል አለ ነውርም አይደለም። በትኔ አስፈራራሽ ነው እስካሁን ቲፒኤልኤፍ ሀገር መሰረታለሁ ብሎ ተንቀሳቅሶ ያውቃል። ጌታቸው ደግሞ የቲፒኤልኤፍ ስራ አስፈጻሚና ምክትል ሊቀመንበር እስከመሆን የደረሰ ሰው ነው። እንዴት አድርጎ ነው ራሱን ከቲፒኤልኤፍ አስወጥቶ አሁን ላለው ቲፒኤልኤፍ ሞከስ የሚችለው ማለት ይቻላል። እሱን ላሳየው ጥሩ ነጥብ ነው ያመጣው። ቲፒኤልኤፍ ደም መጣጭ አረ ይሁን የሚጠቀመው ቃላት አለን ያላቀው ደራቲ ይላል ሀብት መጣጭ ሀብት ስልጣንና መንግስትነት ካልተቆጣጠረ በስተቀር መኖር ማይችል ይላል። እዚሁ ላይ አሁን ብዙ ማብራሪያ መስጠት ይቻላል መኖር እንደሚችል ቲፒኤልኤፍ ማለት ነው። ለምሳሌ የሚፈልግበት 10 አመት በሙሉ በከፍተኛ አመራር ተቀምጦ ይሄንን ክሪሚናል የሆነ ኔትወርክ በከፍተኛ ቦታ ላይ ተቀምጦ ሲመራ የነበረ ወደ አዲስ አበባ በሚገሰግሱበት ጊዜ አዲስ አበባን የመቆጣጠር ስልጣን የመያዝ ፍላጎት የለንም ሲለን ነው የቆየው። እንግዲህ አርሚ ይዞ እናንተን ይዞ ወደ አዲስ አበባ ሲገሰግስ አዲስ አበባ ሄደን ስልጣን የመያዝ ፍላጎት የለንም ሲለን ነው የቆየው። አሁን ግን የፌደራል መንግስትንም ስልጣን ድረስ መቆጣጠር የሚፈልግ ነው። ክሪሚናል ኔትወርክ ነው፣ ወንጀለኛ ነው እያለ